ያስደስት ከዘረኝነት ነፃ ያለ ከሃይማኖት ከምንም ነገር ማይነካካ በቃ ሰው በመሆኑ ብቻ ሰውን የሚያግዝ ልጅ ነው ብሬክስ። በሁሉ ነገር እናውቀዋለን። በጣም ጥሩ ነው። ለሴት ልጅ ያለው ክብር ግን ዛሬ ታሞ ሐኪም ቤት እንደገባ ነው የታወቀው። በራሱም ቻናል ላይ ለቆታል። ብዙ ሰዎችም ያሰራጩት ነው። አላህ አፊ እንዲያደርገው ሁላችንም ዱዓ ማድረግ አለብን። እነዚህ ጥሩ ጥሩ ሰዎች እኮ ብዙም አይቆዩም። ከጀርባቸው ብዙ ነገር ይኖራል። ግን የራሳቸውን ትተው ለሰው የሚኖሩ ብዙ ሰዎች አሉ። የሰውን ህይወት የሚኖሩ ብዙ ሰዎች አሉ። ቢያንስ 8 ወር ያክል ወይ 1 አመት ያክል ህመም ላይ ሆኖ ግን የራሱን ትቶ ሰሞኑን እንዳያችሁት በሀና ጉዳይ ላይ በጣም የሰራ ነበር። በጣም ያ ምንድነው ጥሩ ስለ ምግባር ስላለው ጥሩ ልብ ስላለው ነው። እንደዚህ ጥሩ የሚሰሩ ሰዎች ለሰውን የሚቆሙ ሰዎች በራሳቸው በወደቁ ሰዓት ሰው አያገኙ። እንደ ራሳቸው የሚሆኑላቸው ሰው አይወጣላቸውም። ይሄ የታወቀ ነገር ነው። እና ሁላችንም በተቻለን አቅም ሙስሊሞችም ክርስቲያኖችም የብሬክስን ዱዓም ጸሎት ማድረግ አለብን። አላህ አፊ እንዲያደርገው። እኔ ሚዲያ ላይ ከማውቃቸው ሰዎች እንደሱ ወዶ ሲና በስራው በጣም ደስ የሚል ልጅ ነው። ትህትና አለው። ዘር ሃይማኖት አይለይም። ይሄ የኔ ሃይማኖት ነው ወይ ይሄ ጎሳዬ ነው ወይስ ይሄ የአገሬ ልጅ ነው ማይል ሁሉ ሰው በአንድ ሚያይ የማንም ሃይማኖት አክብሮ የሚኖር በጣም ጥሩ ልጅ እንደሆነ ነው የማውቀው። ዛሬ ግን ታመመ ሲባል በጣም ነው የደነገጥኩት። አላህ አፊ ያርገው። መቼም የሰው ልጅ አያመውም አይደለም፣ የሰው ልጅ ያመዋል፣ ብዙ ነገር ይደርስበታል። ግን አንዳንዴ ዛሬ ነገ ይሻለኛል፣ ዛሬ ይተወኛል ብላችሁ ችላ ብለን ምንተዋቸው ትናንሽ ጠቃቅን የሆኑ በሽታዎችን ዋጋ ያስከፍላሉ። የቆዩ ደም ስራችን ላይ ይሰራጫሉ፣ ዋጋ ነው የሚያስከፍሉን። እንደምታውቁት እሱ በጣም የሰው ይታገላል በተቻለው አቅም። በአማርኛ ብትሉ በተለይ በአረብኛ በጣም ጎበዝ ልጅ ነው። በቻለው አቅም የሚራወጥ ልጅ ነው። እንደዛ ታሞ ነው ባለፈ ለሀና ያናክል ዋጋ የሚከፍለው የነበረው። ሀናን እህታችንም ደግሞ ካለችበት አላህ ይጠብቃት። ሁሉም የሚጠብቀው አላህ ነው። ብሬክስም አላህ አፊ ያርግልን። ሁላችንም በተቻለን አቅም የቻለ ሰው ደግሞ ሄዶ ማየት፣ በገንዘብ ከሆነ ማገዝ። ያኔ ያግዙኝ አላለም ብሎም የተናገረው ነገርም የለም። እኔ እንደ ራሴ አስተያየት ነው የምናገረው። ካልቻልን ደግሞ ባለንበት ደግሞ ዱዓ ማድረግ ጸሎት ማድረግ አለብን። እንደዚህ አይነት ሰዎች ምንም ሊሆኑ አልፈልግም። ማንን ሰው ምንም ሊሆን አልፈልግም። ግን እሱ ፈጥኖ ደራሽ ነው። በቻለው አቅም ፈጥኖ ደራሽ ነው። ሁሉ ነገሩን በተግባር ስርዓት ባለው ነገር የሆነ ያዙኝ ሊቀቁኝ የማይል የማያስመስል ሌላው ትቶ ሌላው አላቀው ምናምን ማይል ለእውነት የሚሰራ ሰው ነው። በቃ ለእውነት በተለይ የተቸገረ ሰው ለእውነት ከልቡ የሚሰራ ጀግና ልጅ ነው። እና ያ ስለሆነ ሁላችንም ዱዓ እናድርግለት። እኔ ምኞቴ ደግሞ አላህ አፊ አድርጎት ወደ ስራው ተመልሶ ደስተኛ ምን ሆንበት ጊዜ ቅርብ ያድርግልን። እንደ ታማኝነቱ ደግሞ አላህ ይጠብቀው። እናንተም ዱዓ አድርጉለት። አንዳንዴ ሚዲያ ላይ ወጥቶ የሚስቁ የሚጫወቱ ማንኛውም ሰው እኮ ነው የምላችሁ፣ ሚዲያ ላይ ወጥቶ ሲጫወት በውስጡ ብዙ ቁስል፣ ብዙ ህመም፣ ብዙ ችግር ተሸክሞ እኮ ነው። ግን ሚዲያ ላይ ወጥቶ ሲጫወቱ ደስተኛ ሆኖ ደስታቸው ሲያሳልፉ የሚስካላቸው ምንም ደስተኛ ሆኖ ሲያሳልፉ ምንም ነገር ያልነካቸው ምንም ነገር በህይወታቸው ላይ ያልደረሰባቸው ነው የሚመስለን። ሁሉም ሰው በእኔ አደም የተባለ በሙሉ አለ ችግር የሚኖር ሰው የለም። የሆነን ከን ይኖርበታል፣ አለን ከን አይኖርም። ያ ደግሞ አላህ የሰጠን ስጦታ ነው። ለሁሉም ነገር አልሐምዱሊላህ ማለት ነው እንጂ አሁን ብሬክስ ባለፈ
በሀና ጉዳይ ላይ ያ ሁሉ ቁጭ ብሎ ሲያወራ ሲከራከር ከአረቦችን ምን ሲለፋ ሲደክም እንቅልፍ አጥቶ እንደዛ ቁጭ ሲል ራሱ የሚያመውም አይመስል ነበር። ግን ዛሬ ከአቅሙ በላይ ሲሆን ወጥተዋል። ከአቅማችሁ በላይ የሚሆን ነገር እኮ ሸፍናችሁ ማሸፍኑትም ልከድ ነው ብትሉትም አትከዱኑትም። በራሱ ፍላጎት ነው የሚወጣው። በጣም ባያመው ኑሮ በጣም ባይጎዳ ኑሮ ዛሬ ሚዲያ ላይ አውጥቶ ባልፖሰተ ነበር። እና ምንም ሆነ ምንም አላህ ብቻ አፊ ያርገው፣ አላህ አፊ ያርገው። ሁላችንም ዱዓ እናርግለት፣ ያ ደስታው እንዲመለስ፣ ያ ጨዋታው ወደ ስራው እንዲመለስ፣ የብዙዎችን እንባ የሚያብስ በተቻለ ያኔ በብራችሁም ሆነ እኮ የሰውን እንባ ማበስ ሰውን ማስደሰት እኮ የመሰለ ነገር እኮ የለም። በብራችንም ሆነ እንኳን በብራችሁም እኮ ሰው ማያገኝ ሰው አለ። ሰው በብሩ ሰው ማያገኝ ሰው አለ። ብር እኮ ብቻው ምንም አይሰራም። ሰው አጠገባችሁ ከሌለ፣ በብራችሁ ደግሞ የምትፈልጉት ነገር የሚያመጣላችሁ ሰው ከሌለ ብር ምን ዋጋ አለው? አሁን ብዙ ጊዜ ሰው ብር ካለ ሁሉም ነገር አለ። ብር ኑሮም እኮ ሰው ያስፈልጋል። እኔ አሁን በሽተኛ ሁኜ ቁጭ ካልኩኝ ብር አለኝ፣ ግን ማን ነው የምበላው ነገር ማን ነው የሚያመጣልኝ? ግዴታ ሰው ያስፈልገኛል። አለ ሰው መኖር አይቻልም። እና ብዙ የመዳን ቆሞች ፓስፖርትም ሆነ ምን ሆነ ሲሯሯጥ ነው የምናየው። ያ በብራቸው ቢሆንም ችግራቸው ቀረፈላቸው። በተለይ ጠለብ ቤት ሆኖ መውጣት ማይችሉ ከሆነ አንዳንድ መዳሞች ደግሞ እንኳን ኤምባሲ ውሰዱ ስትሏቸው እሺ ብሎ ማይወስዱ መዳሞች አሉ። የሆነ ኤምባሲ ሄዳችሁ በዛ መጣፍ ይመስላችኋል ይሆን ወይ ለምን እሸላታለሁ ሰራተኛ አይደለችም የሚሉ ሰዎች አሉ። ከዛ ከነሱ ጭቅጭቅ በየቀን የራሳቸው ጉዳይ ካልሆነ የእናንተ ጉዳይ አድርጎ ያዩትም። ከነሱ ከመጨቃጨቅ ብሬክስን አናግሮ ማሳደስን ትልቅ ነገር ነው። በብራቸው ቢሆን በጣም ትልቅ ነገር ነው። በቀረፍ ታገኛለች። ከነሱ ጋር ትጨቃጨቁም። አሁን ምን ትለኛለች? እምቢ ትለኛለች ወይ? እምቢ ብትል ደግሞ መናደድ አለ፣ መበሳጨት አለ። እሱ ግን በብራቸው ሆነ እሺ ብሎ አስተካክሎ ያመጣላቸዋል። እንደዚህ ፈጥኖ ደራሽ ጀግና ነበር። ዛሬ ግን ተይዞ ሐኪም ቤት ገባ ሲባል የምር በጣም ነው ያሳዘነኝ። በጣም በሚዲያ ያሉ ከተባሉ ሰዎች ያኔ በጣም በቃ ማከብረው መወደው ሰው ነው። በስራው ሰው ባያችሁት ልክ በስራው ልክ በለካችሁት ልክ ነው የምትወዱት የምታከብሩት። እና አሁንም ቢሆን ባለህበት አላህ ይጠብቅህ፣ አላህ ጨርሶ ይማርህ፣ አፍያን ተመልሶ ወደ ስራህን የምትመለስ ጊዜ ቅርብ ያርግልህ። መቼም አትመመኛ ይባልም የሰው ልጅ ህመም አላህ ነው የሚያመጣው። አንዳንዴ ሊፈትነንም ህመም ያመጣብናል፣ እንታመማለን። ያ ህመም ደግሞ አላህ ራሱ አምጥቶት ራሱ ያንሳልን። እና ሁላችሁም በዱዓ አግዙት፣ በጸሎት አግዙት። ሐኪም ቤት ሄዳችሁ መጠየቅ የምትችሉ ጠይቁት። በጣም ነው የደነገጥኩት። ለማንኛውም በኤክስ ወገናችን አላህ አፍያ ያርግህ፣ አፍያህን ይመልስልን እላችኋለሁ። ውድ ቤተሰቦቼ በጣም ሳየው ጊዜ ደንግቻለሁ። ምን እንደምላችሁ አላውቅም። ሰው ልጅ የሳቀ ለከበበሽታ የሚጠቃ ሰው አለ። ናፊ ያርግልን እላችኋለሁ። ባይ ባይ። ወዳችኋለሁ።